በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለመንፈሳዊ ብስለት የቀረበ ጥሪ፣ እምነትን ስለመተው የተሰጠ ማስጠንቀቂያ። እንደምን ቆይታችኋል? እንደምን አላችሁ? የዕብራውያን መልእክት ጥናታችንን ምዕራፍ 5ን ጨርሰናል። ዛሬ ምዕራፍ 6 ከቁጥር 1 እስከ 3 እንጀምራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ በእግዚአብሔር ፍቅር አደራላለሁ። እግዚአብሔር ለእናንተ በየጊዜው የላከው መልእክት ደግሞ ለማዳመጥ ልባችሁን ከፍታችሁ እስከ ፍጻሜው እንድታደምጡ ደጋግማችሁ እስክታስተውሉ እግዚአብሔር በእናንተ ውስጥ እውነቱን እስኪያትም ድረስ እንድትሰሙ በእግዚአብሔር ፍቅር አደራላለሁ። አገልግሎቱን ለማገዝ የምትፈልጉ በስክሪኑ ላይ ባሉት አካውንቶች ጌታ በልባችሁ እንዳሳሰበ እንድትረዱ አደራላለሁ። አዎ ከገንዘባችን በፊት እግዚአብሔርም እኔም ባሪያው ከገንዘባችሁ በፊት የእናንተ ሕይወት ለእግዚአብሔር የተሰጠ ሊሆን ያስፈልጋል። ለእግዚአብሔር ያልተሰጠ ሕይወት ያለው ሰው ሚሊዮን ብር ከሚሰጠኝ ለእግዚአብሔር የተሰጠ ማንነት ያለው ሰው 1 ብር የሰጠው ያበረከት አለውና ቀዳሚ ሕይወታችሁ ለእግዚአብሔር የተሰጠ ይሁን። የኔም ቅድሚያ የእናንተ ሕይወት ነው። እዛ ባሻገር ግን ጌታ አሳርፎኛል ተጠቅሜያለሁ የሚል ደግሞ የእግዚአብሔር ስራ እንደኔ ሰዎች ይጠቀሙ የሚል እጁን ሊዘረጋ ይችላል። ክብር ለእግዚአብሔር ነው። የዕብራውያን መልእክት ምዕራፍ 6 ከቁጥር 1 እስከ 3 በመንፈሳዊ ሕይወት እንድናድግ እንድንበረታ የቀረበ ጥሪ ነው። የዕብራውያን መልእክት ምዕራፍ 6 20 ቁጥሮች ያሉት ነው። በዋናነት እንደ መሪ ቃል ቅድምም ያነሳውታል። መንፈሳዊ ብስለት ይኑራችሁ፣ እምነታችሁን አትተዉ፣ ወደ ፍጻሜው እንሂድ፣ ወደ በለጠው ነገር ከፍ እንበል የሚል ጥሪ ነው። ከቁጥር 1 እስከ 3 ያለውን አነባለሁ። ስለዚህ የክርስቶስን ነገር መጀመሪያ የሚናገረውን ቃል ትተን ወደ ፍጻሜ እንሂድ። መሰረትን ደግመን አንመስረት፣ እርሱም ከሞተ ስራና በእግዚአብሔር እምነት ስለ ጥምቀቶችና እጆችንም ስለመጫን ስለ ሙታንም ትንሣኤ ስለ ዘላለም ፍርድም ትምህርት ነው። እግዚአብሔር ቢፈቅድ ይህን እናደርጋለን። እግዚአብሔር ስለ ቅዱስ ቃሉ የተባረከ ይሁን። አሁን ወደ ፍጻሜው እንሂድ ይላል። እዚህ ላይ ፍጻሜ የሚለው ኢንድ የሚለው ወይ ደግሞ መጨረሻ የሚለውን አይደለም። በአብዛኛው ፍጻሜ ፍጹም መጨረሻ ወደሚል ሐሳብ ሳይሆን ፐርፌክሽን፣ ፍጻሜ እያለ ሲናገር ፍጹምነት ማለት ነው። ፐርፌክሽን ነው። እዚህ ላይም ወደ ፐርፌክሽን ወደ ፍጹምነት እንደግ ነው እንጂ ወደ ጉዳይ መጨረሻ እንሂድ ማለት አይደለም። እና ወደ ፍጻሜው እንሂድ ነው የሚለው። እነኚህ ሰዎች መጀመሪያ ትምህርት ላይ ተይዘዋል። የመንፈሳዊ ትምህርት መጀመሪያ ነው መጨረሻ ነው ተብሎ አይጣልም። ነገር ግን መጀመሪያው ትምህርት መሰረት ሆኖ ግን ዕለት ዕለት እያደገ የሚሄድ መንፈሳዊ ማንነት መኖር አለበት። እነዚህ ሰዎች ግን የቀረበባቸውን ወይ ደግሞ ያጋጠማቸው ያለው መንፈሳዊ ጦርነት ለመቀነስ ወይ ለማስተካከል ወይ ከሰዎች ጋር ለመስማማት ዛሬ ብዙ ወንጌል የጣሉ አገልጋዮች እንዳሉ ለመመሳሰል ሁሉ እንዲሁ ወደኋላ ወደ መጀመሪያው ትምህርት መመለስ ነው። ለምሳሌ ቀለል ባለ ምሳሌ ላቅርብ። አንድ ተማሪ አንድ ጀማሪ ተማሪ ትምህርት ቤት ሲገባ ታች ገና ሲገባ ምንድነው የሚማረው? ሀ ለ ሀ መ እያለ ወይ ደግሞ በእንግሊዝኛው ኤ ቢ ሲ ካፒታል ስሞል እያለ ነው የሚጀምረው። እነዚህ ሆሄያት ወይም ፊደላቱ ሁሌም ያስፈልጉና የሚነሱ ናቸው። ዲግሪም ዩኒቨርሲቲም ብትገባ ከፍተኛ ደረጃ ድረስ እነኚህ ሆሄያት የሌሉበት ትምህርት የለም። ሆሄያቱ ይገባሉ፣ ግን ሀ ብላት ቆጥራቸው። ፕሮፌሽን ብለህ ማይክሮባዮሎጂ ብለህ ኢንጂነሪንግ ብለህ ትቆጥራቸዋለህ። ወደ በለጠ ወደ ሙያ ታነሳቸዋለህ እንጂ እንደገና ኢ ኤን ጂ እያለ ኢንጂነሪንግ የሚማር ወይ ደግሞ ዶክተር የሚባለው ዶክተር እያለ ፊደል አይቆጥርም። እሱን የቆጠረበት ዘመን አልፏል ማለት ነው። የኤሌመንተሪ ትምህርቶች የመጀመሪያ ትምህርቶች ላይ ቆመህ እዛው ስታክ እንድታረግ ሳይሆን ከፍ ወዳለው ወደ በለጠው ነገር መቀጠል ማደግ ይጠበቃል። አሁንም ፊደል ቆጣሪ ከሆነ ለምሳሌ አንድ ሰው ሃይ ስኩል ገብቶ ወይ ደግሞ
ክፍሎች ቆጥሮ ግን ዛሬም እነኝን ፊደል የሚቆጥር ከሆነ በትምህርት ዓለም 23 ዓመት አስተምሬያለሁ፣ ዳይሬክተርም ነበርኩና የሚያስደግጡን ተማሪዎች ስንፈትን ከሌላ ቦታ መጥተው ይለውነ አንብብ ሲባል ያለ 8 ያክል 7 ያክል ፊደል የሚቆጥር ከሆነ ቢ ካ ሚል ከሆነ አስተማሪው ይደነግጣል። ተመልሶ አደጋ ነው። በቃ ዘመናቱ ከስሯል። ትምህርት ያሳለፈበት 8 ዓመት 10 ዓመት አለፍኩ ያለበት ምን ይላል? ከንቱ ነው። እንደውም መሆን ያለበት ከፍ ወዳለ ደረጃ የደረሰ ሰው ያድግና ፊደል ቆጣሪ አዲስ ገቢዎችን የሚያስተምር ይሆናል። ያውን ትውልድ ብዙ ላያውቀው ይችላል። በእድሜ ከፍ ያሉ ሰዎች የሚያውቁት አለ። ድሮ መዋዕለ ሕፃናት ባልነበረ ሰዓት ቄስ ትምህርት ቤት ይባላል። ፊደል ነው የምንቆጥረው ሰፈር ውስጥ እና ምን እንደሚሆነው ሀ ለ ያለም ተምረን አግሱ ካይ ያለም ተምረን ካለፈን በኋላ ከታች የመጣውን ግን ደግሞ አንድ ስቴፕ ሄደው ያስተምራል። እርስ በርሳችን ነው የምንማማር። ቄሱ ይቆጣጠራሉ፣ የጎደለውን ያዳምጣሉ። በጣም ይገርመኛል። ቁጭ ብለው ሁሉም ጋር ጆሮአቸውን ከፍተው ያዳምጣሉ። በጣም ሻርፕ የሆነ እውቀትን ያላቸው የነበረው በተለይ ቤተክርስቲያን ውስጥ የሚሰጡ የመንፈስ ትምህርቶች መንፈሳዊ ለመሆን የሚማሯቸው የሚያልፏቸው ነገሮች ብዙ በአንድ ጊዜ ብዙ ነገር ለመያዝና ለማስተዋል ያስችላቸው። ቁጭ ብለው የራሳቸው መጽሐፍ እያነበቡ ፊደል ስንስት እንደዚህ ያልቅ ብለው እዛ ጋር እዚህ ጋር ሚል አለ፣ እዚህ ጋር አቡጊዳን ይቆጥራል፣ እዛ ጋር መልእክተ ዮሐንስ ሚል አለ። ሁሉን ይቆጣጠሩ ነበር። ያ አይነት ትምህርት በጣም ዲፕ የሆነ የማስተዋልና ነገሮችን የመያዝ ነገር እንደሰጠ አስታውሳለሁ። የዘመኑን ትምህርት መናቄ ሳይሆን እና ወደዚህ ሄድኩኝ በኋላ ተሰብ ይቅርታ። እና እንደነዚህ ነው ስታድግ ከታች አንድ ስቴፕ ወደፊት ስትሄድ ከታች የመጥተን የምታስተምር ትሆናለህ። ማደግ የሚገለጸው ሌሎች አስተማሪ ስትሆን ነው። ይሄን ለምትይዙልኝ ነው። እና ምንድነው የሚለው? ይሄን እንተውና መሰረትን ደግመን አንመስረት። በቃ መጀመሪያ እኮ ክርስቶስ ያድናል ብለን ጀምረናል። ተመልሰን እዛ ጋር አንሄድም። አሁን በክርስቶስ የዳነ ሰው ወደ የበለጠው ነገር ይሄዳል እንጂ ደግሞ እንደገና ሌላ መሰረት ያንን ሁሉ ነው እያቦካ እያፈረሰ አይሆንም ነው የሚለውና ከዛስ ይላል። ከዛ ወዴት ነው የሚለው? አሁን የመጀመሪያዎቹ ነገሮች እነኚህ የመጀመሪያ የምንላቸው ከሞተ ስራ ንስሐ መግባት ይላል። ንስሐ የመጀመሪያው ነው። ክርስቲያን የፈለገ ዓመት በእግዚአብሔር ቤት ቢኖር እስከ ፍጻሜ ድረስ ከንስሐ ህይወት አይርቅም። ነገር ግን ንስሐ የሚገባባቸው ኃጢአቶች ትላንት ክርስትና እንድጀምረው ዝሙት ወይ ደግሞ ቁጣ ምናምን አይደለም፣ እያነሱ ይመጣሉ። እና ንስሐ ነው። ንስሐ ምንድን ነው ስንል በኃጢአት መጸጸትና መተው፣ በአዲስ ህይወት መመላለስ። ያው ንስሐ ብዙ ጊዜ ማልቀስ ጌታው በደልኩ ምናምን አይደለም፣ ብቻ ደረት መምታት አለ። መለወጥ ንስሐ ተርኒንግ ባክ ነው። ራስን ጀርባን ለኃጢአት ሰጥቶ ወደ እግዚአብሔር መመለስ። ሁልጊዜ ያደገ ክርስቲያን እዛ ኃጢአት ውስጥ ተመልሶ ውሻ ወደ ትፋቱ እንደሚመለስ ሪያት አጥቦች ቃላይ እንደሚከባለል እዛው ላይ አይከባለል። ለዚህ ነው መጽሐፍ ቅዱስ በክርስቶስ የተወለደ ሰው ኃጢአት አይሰራም ዘሩ በውስጡ አለ ይላል። ቀጥሎ ደግሞ እምነት ነው። እምነት ምንድነው ስለ እምነት እግዚአብሔር የተናገረውን ሁሉ መቀበል፣ ማመን፣ እታዘዛለሁ፣ አደርገዋለሁ፣ ለኔ ነው ብሎ መያዝ ነው። ጥምቀቶች ይላል በፕሉራል ነው፣ በብዙ ቁጥር ነው ያቀረባቸው። ብዙ አይነት ጥምቀቶች አሉ ነው የሚለው። ነገር ግን ዋናው ጥምቀት አለ ከእግዚአብሔር ልጅ የምንሆንበት ከስላሴ በውሃና በመንፈስ የምንወለድበት አለ። ሌሎቹ ደግሞ የመታጠብ ወይም የመንጻት ስርዓቶች ናቸው። ዕብራውያን 9:10 ላይ ያነሳዋል። እንዲሁም የሐዋርያት ሥራ 22:16 ላይም አለ። ሁለቱንም ማየት እንችላለን። ሌላው ደግሞ እጅ መጫን። እጅ መጫን ማለት የተለየ ኃይል አለው ማለት አይደል። ዛሬ ብዙ ሰው ዝም ብሎ እጅ ጫኑልኝ ይላል። ህይወትህ ካልተለወጠ በመንፈሳዊ ህይወት ወደ ከፍ ወዳለው ደረጃ ላይ ካልደረስክ እና ያለፈውን ትተህ የተሻለ ነገር ለማድረግ ካልሄድክ ሰዎች ተቃይሮ እጅ ቢጭኑብህ ምንም አታተርፍም። ምናልባት ያልሆኑ እጆችም ይጫኑብህ። ምክንያቱም በእጆች ውስጥ ሰውየው እኔ እጆቼን ስጭን እኔ ውስጥ ያለው መንፈስ ነው የሚሰራው። ስለዚህ ብዙ ሰዎች እኮ እጅ በመጫን አጋንንት እንደተሞሉ እናውቃለን። ግን ብዙ ጊዜ እጅ በመጫን
እጅ ለማስጫን ወረፋ የሚይዙ ሰዎች አሉ። ህይወታቸው ለክርስቶስ ሳይሰጡ በቃ እንደ ዳቦ ቤት ወረፋ አገልጋይ ጋር እጅ ጫንልኝ ብሎ ይላል። ህይወት ካልተለወጠ በመንፈስ ካላደግ እንዴት ይሆናል? ዛሬ እኮ ድካማነታችን እኛ ሳንለወጥ፣ እኛ ሳናመን፣ እኛ ንስሐ ሳንገባ፣ እኛ ወደ በለጠው መንፈሳዊ ሳናደርስ የሆነ ኤክስ የተባለ አገልጋይ የሆነ በዚህ ያለ ተቀባ ምናምን ብለን እዛ ኃይል የሚተላለፍ ይችላል። የሚተላለፍ ኃይል ያለው ከመብራት ኃይል ብቻ ነው። ቆጣሪ ስታስገባ ለምሱም ስትከፍል ስትመዘገብ ነው። ቆጣሪ ስላስገባ መስመር ስለዘረጋ አይሆንልህ። ከእግዚአብሔር ጋር ሳይሆን ሳትገናኝ የሚመጣ ኃይል የለም። ዛሬ እኮ የእግዚአብሔር ኃይል ሰዎች ጋር ገናል። ከሰዎች ጋር ስለተጠጋን፣ ከሰዎች የሆነ ምናምን ቁሳቁስ ስለወሰድን፣ ሰዎች ግርግርስን ስለተከተልን፣ አንዳንዴ የማልፈው የግርጣቢ ስለጠጣን ያጸይፋል። በረከት የምናገኝ መስሎናል። ስንቱ ደንዝዞ ቤቱ ቀርቷል። ስንቱ ከመንፈስ ያወጥ ወጥቷል። እጅ መጫን እርግጥ በረከትን መካፈል ልክ ነው። ሉቃስ 24:50 ላይ ክብር ለኢየሱስ ይሁን። እሱ አይደለም እጁን አንስቶ ባረካቸው። ትልቁ በረከት ከጌታ ነው። የሐዋርያት ሥራ ምዕራፍ 19:6 ላይ ጳውሎስ እጁ ሲጭንባቸው መንፈስ ቅዱስን ተሞሉ፣ በልሳን ተናገሩ ይላል። እጅ መጫን የሚለው ደግሞ ለአገልግሎት ተጠርቶ ወይም ተለይቶ መሾምን ያመለክታል። ሌላው ደግሞ ትንሣኤ ነው። ትንሣኤ ምንድነው ስንል በጌታ ስናምን ኢየሱስ ክርስቶስ የሞተው ለኔ ነው ብለን ስናምን የምናገኘው ከሱ ጋር ከተቀበርን ከሱ ጋር ተነስተናል ይላል። ዛሬ በትንሣኤ ህይወት እንኖራለን። በዘመን ፍጻሜ ዓለም ስታርፍ ደግሞ በክብር ትንሣኤ፣ በስጋም ትንሣኤ ስጋ ከነፍስ ጋር ተዋህዶ በዘላለም መንግስት እንኖራለን። ያ እውነት ነው፣ በወደፊት የሚፈጸም ነው። የሐዋርያት ሥራ ምዕራፍ 17:31 ላይ አንድ ጥቅስ ብቻ ባነሳ ይበቃኛል። ቀጥሎ ፍርድ ነው። ፍርድ ምንድነው? ወደፊት ይመጣ የእግዚአብሔር ውሳኔ ነው። ወደፊት ይመጣ እግዚአብሔር አንድ ቀን ዓለሙን ሁሉ በመረጠው እጅ ለመፍረድ ወስኗል። እዛ የሐዋርያት ሥራ ምዕራፍ 17:30 እስከ 31፣ የሐዋርያት ሥራ 24:14 እስከ 15 ላይ ፍርድ አለ። የገባው ከዚህ አልፏል። ታስታውሳላችሁ፣ ፊሊክስ ነው የሚባለው ገዢ ከጳውሎስ ብር ፈልጎ ጉቦ ፈልጎ እንዲለቀው ገንዘብ ይሰጠኛል ብሎ ሲጠብቅ፣ ጳውሎስ ግን ከታሰረበት እስራት ይልቅ የወንጌል እውነት መግለጽ ቀድሞበት ሲገልጽለት ስለ ፍርድ፣ ራስን ስለመግዛት፣ ስለመጣውም ኩነኔ ሲነግረው ፈራ ይላል። ከኃጢአት መውጣት ያልፈለገ ያላደገ ያልዳነ ያልተለወጠ ማንነት ማለት ነው። እነዚህ መሰረታዊ የመጀመሪያ ትምህርቶች ናቸው፣ ወይም በሌሎቹ በእንግሊዝኛው ፋውንዴሽን ክላስ ይባላል። መጀመሪያ ናቸው። እነዚህ ነገሮች ወሳኝ የእምነት ትምህርቶች ወይም የእምነት መሰረቶች ቢሆኑም አንዴ ከሰማ ካመንክ በኋላ ዘወትር እነሱን ብቻ እየተማርክ አትቀጥልም። ከፍ ወዳለው ጥልቅ ወደሆነው መንፈሳዊ መረዳት መሄድ ይጠበቃል። ቃሉን ወደ መለየት ዲዘርን ወደ ማለት መንፈሳዊ ነገሮችን ወደ መረዳት በጽድቅ ወደ መኖር ህይወት ወደ ተለወጠ ከፍታ መሄድ ሌሎች ማካፈል ሌሎች በእውነትም በእውቀትም መቆረስን ታድጋለህ። ለዚህ እኮ ነው ሰዎች የእግዚአብሔርን ሐሳብ ከተረዱ በኋላ ለምሳሌ ያላነሳው ሐዋርያት ሥራ ምዕራፍ 8 ላይ የምናውቀው አይደለም ኢትዮጵያው ጃንደረባ ወይም አባቶቻችን ባኮስ የሚሉት በፊልጶስ እጅ ከተጠመቀ በኋላ መንገዱን ደስ እያለው ሄደ ይላል። አገሩ ገብቶ ምን አደረገ? ኢትዮጵያ መጥቶ ምን አደረገ ብንል ዛሬ ያለችውን ክርስትና የጀመረስ ያ ነው ማደግ ማለት። እሱ እንደውም ቁጭ ብሎ ያስተማረው ደቀ መዝሙር እንዲሆን ያስተማረው ወይም ሐዋርያ የለም ምን የለም፣ ግን ያኔ ውስጡ የታተመው እውነትን የሚፈልግ ልብ ነበር። ኢትዮጵያ ተነስቶ በረሃውን አቋርጦ ብዙ ሞቶችን ተሻግሮ ኢየሩሳሌም የሚያስኬደው በየዓመቱ ጽድቅ ፍለጋ ነው። እግዚአብሔር ሲያገኝ ግን ሌሎች አደገ እንጂ ዛሬም እስቲ ፊልጶስ እዛ ጋዛ በረሃ ውስጥ አግኝቼዋለሁ ሲል ደግሞ ሌላ ጥያቄ ያለ ፊልጶስ ጋር ሲል አላየ ነው። ከእግዚአብሔር ጋር አገልጋዮች ከኔ ጋር የኔን አዳምጡ፣ እኔ ልጸልይላችሁ፣ እኔ እንዲሉ የሚሉ ከሆኑ እነሱ ጤነኞች አይደሉም።
አገልግሎት ማሳደግ ነው። አገልግሎት ሌላውን መተካት ነው። አገልግሎት አንተ ባትኖር ሌሎች እንዲቀጥሉ ማለት ነው እና እነሱ እንዲበረቱ፣ እነሱም ወደ ከፍታ እንዲመጡ፣ እነሱም የእግዚአብሔር ቃል ወደ ማካፈል እንዲመጡ ማሳደግ ነው። ይሄ ነው ትልቁ ነገር። ያገለገልኩ ሰው ሁሌ ጡጦ የሚጠባ ከሆነ ችግሩ ያለው እኔ ጋር ነው፣ አስተማሪው ጋር አንድም፣ ሁለተኛም ተማሪው ጋር ነው። አንዳንዴ እነኚህ የመጀመሪያ ትምህርቶች ምንድነው ችግራቸው ብንል፣ ችግራቸው ስል ሰው ከሰው አንጻር ማለት ነው። ሰው በክርስትናው ሲደክም የማይረሳቸው እኔ እኮ እጅ ተጭኖልኛል፣ እኔ እኮ ተጠምቄያለሁ፣ እኔ እኮ ጌታ ኢየሱስ አዳኝ እንደሆነ አውቄያለሁ እያለ ራሱን እያታለለ የቆመ መስሎት የወደቀ የሚያምን መስሎት ከእምነት የራቀ ሆኖ የሚኖርባቸው ራሱን በራሱ የሚያታልባቸው ትምህርቶች ናቸው። ትምህርቶቹ አይደሉም። አሁን አጥብቃችሁ ያዙልኝ። ሰውየው ስላላደገ ያን ይጎታል። ኃጢአት ሰርቶ እግዚአብሔር ጸጋ ነው፣ ክርስቶስ ያድነኛል፣ እግዚአብሔር እኮ መሐሪ ነው፣ ፍቅር እንደሆነ አውቄያለሁ፣ ክርስቶስ ደም ከኃጢአት ያነጻል እያለ ራሱን እያታለለ ግን እዛው እየተርመጠመጠ ሕፃን ሆኖ እየተንከባለለ የሚኖርባቸው ራሱን በራሱ የሚያታልባቸው ናቸው። ለምን? ከፍ ወዳለ መንፈሳዊ ደረጃ ስትደርስ ትጠይቃለህ፣ አድጋሃልና እንዴትና እንዲያ ትላለህ። ዛሬ እኮ ብዙ ጊዜ ይገርመኛል፣ እየፈረድኩ ባይሆንም የሚጠይቁት በጣም 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 በእግዚአብሔር ቃል አድገናል፣ በእግዚአብሔር ኖረናል የሚሉ ሰዎች የሚጠይቋቸው ጥያቄዎች በጣም የሕፃን ይሆናሉ። ለምሳሌ ወንጌል አውቄያለሁ ባለ ሰው ለፈርድ አይደለም፣ ምሕረቱን ያቆመኝ። በተጋቡ ሰዎች መካከል ማስተር ቤት ቢደረግ ምን ችግር አለው ብሎ የዳነ ሰው ወንጌል አውቃለሁ የሚል ሰው ይጠይቃል። የገጠመኝ ነው ማለት ነው። አለማደግ ነው። ስታድግ ያለ ጥያቄ የምትረዳቸው ነገሮች አእምሮ ውስጥ የሚገቡ ነገሮች አሉ። ምክንያቱም ኦልሬዲ መንፈስ ቅዱስ ከኃይል ወደ ኃይል ነው፣ ከክብር ወደ ክብር እያደግ ስለምትሄድ ከራስ አልፈ ተራ የሆኑ ጥያቄዎች ከፍ ያሉ ጥያቄዎች ላይ አይፈጠሩም። ሌሎች ሰዎች ከፍ ያሉና አንጠይቅም እንጠይቃለን፣ ግን ታች ሆነ ዛሬም ሳታድግ ዓመት ብቻ ማስቆጠር እግዚአብሔር ይጠብቃል። ይሄን ነው የሚናገረው እና ተጠንቀቁ ይላል። አንድ ሰው በመንፈሳዊ ሕይወቱ መረዳቱ እየጎለመሰ እያደገ ካልሄደ ሲጠየቅ ወይ የሆነ ጉዳይ ሲያጋጥሙ ከፍ ያለ ጠለቅ ያለ ሐሳቦችን ተረድቶ ማስተዋሉን ካላብራራ አደገኛ ነው። ከሕይወት ጋር ነው። አንዳንዱ በሚደንቅ ሁኔታ ቴዎሎጂካል ሐሳቦችን ወይ ስነ መለኮት ጉዳዮችን ሊያብራራ ይችላል። ያብራራ ማለት አድጓል ማለት አይደለም። እድገት ከሕይወት ጋር ነው። ቅድም ብያለሁ፣ ሕይወትም ጭምር ነው። ነገሮችን መለየትም ራይቸስ ላይፍ የጽድቅ ሕይወት መኖር ነው እና እነዚህን ሁሉ መግለጽ መቻል አለበት። እድገት የሚለካው በሱን ይላል። ከዛ እግዚአብሔር ቢፈቅድ ይላል ቅዱስ ጳውሎስ ሲናገር፣ ወይ ደግሞ ጸሐፊው እግዚአብሔር ቢፈቅድ ይህን እናደርጋለን። የትኛውን? አሁን በቀጥል የሚዘረዝራቸው ነገሮች። እግዚአብሔር ቢፈቅድ የሚለው ቃል በእግዚአብሔር ችሎታና ኃይል ላይ ብቻ በመመካት የሚነገር የማስተዋል ቃል። እግዚአብሔር ቢፈቅድ እጅ አለኝ፣ እግዚአብሔር ቢፈቅድ ይሄን ያደርጋል። እግዚአብሔር ቢፈቅድ የሚል በእግዚአብሔር ላይ መታመንን የሚገልጽ አባባል ነው። በእግዚአብሔር ላይ መታመን የሐዋርያት ሥራ 18:21 ቅዱስ ጳውሎስ እግዚአብሔር ቢፈቅድ በኢየሩሳሌም ፋሲካ ላደርግ እወዳለሁ ብሏል። ወይም አንደኛ ቆሮንቶስ 4:19 ላይ ቅዱስ ጳውሎስ እግዚአብሔር ቢፈቅድ። በሰዎች አሁንም ሲናገር ይሄንን እድገቱን እናንተ ውስጥ የመጣው እድገት እግዚአብሔር ቢፈቅድ በእናንተ ላይ መንፈሳዊ ብስለት እንዲያመጣ እግዚአብሔር ይፈቅድ። ምክንያቱም መንፈሳዊ ብስለትን የሚያመጣ ሰዎችን የሚያሳድግ ጌታ ነው። ጳውሎስ እንደተናገረው እኔ ተከልኩ፣ ጳውሎስ አጠጣ፣ የሚያሳድግ ማን ነው? እግዚአብሔር ነው። ለፍሬ የሚያበቃ እግዚአብሔር። ስለዚህ እግዚአብሔር ቢፈቅድ እናንተን ሊለውጥ ፈቃደኛ ቢሆን ቢወድ ቢያዝን ምሕረቱን ቢያደርግላችሁ ይህን እናደርጋለን እያለ ወደ በለጠ ከፍታ እንዲመጡለት ያስተምራል። ወገኖቼ በመንፈሳዊ ሕይወት የቀረቡብን ፈተናዎች፣ ያጋጠሙ ችግሮች ለማለፍ የምናመቻመቻቸው ነገሮች ነገ ዋጋ ያስከፍላሉ። የዛሬ አስተማሪዎች ነገ ተማሪዎች ይሆናሉ። ተጠንቀቁ። እግዚአብሔር በነገር ሁሉ ጸጋውን ያብዛልን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ይቆየን።